واذكروا الله في أيام معدودات. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. وتفقد الطير فقال ما لي لا أرى الهدهد أم كان من الغائبين. بارات مسألة نقروش متاتنتن الشيخ محمد بن عبد الوهاب رحمه الله تعالى لأن السمات مستعجنات شوية زجاجات يا وقديه شيخو مالتنو أصول الصلاة عليه يا صفا بالملكو توصل بالملكو دابر رانو تلاق عالم ناتشو رحمه الله لا يزال الله تشونا مالتنو مجدد ناتشو مالتي تحدث وصو مالتنو بالنسو جزي بزو خرافات تلاقي نجر በጣም በበዛበት ሰዓት ነበርና ያን ሁላ ለማስወገድ ሰበብ ይሆናቸውና ስለዚህ የነሱ ሪሳላ ናቸው ማለት ነው። ብዙ ሪሳላዎች አሏቸው ወይም ብዙ ኪታቦች አሏቸው ማለት ነው። ከዛ ውስጥም አንዷ ቀዋዒዱል አርባዕ አራት መሰረታዊ ነገሮች ማለት ነው የምትል ናት ማለት ነው። ስለዚህ እሷን ይሆናል ዛሬ የምንጀምረው በጣም ቀለል ያለችና በፋይዳ የታጀበች ብዙ ነገሮች መልእክቷ ያላት በውስጧ ናት። ኢንሻአላህ ያው ብዙ እንደላሰፋባችሁ ቀጥታ ወደ ትምህርት ይገባለሁኝ። ቢስሚላሂ አርራህማን አርራሂም ብለው ይጀምራሉ ሼክ። ቢስሚላሂ በአላህ ስም ይጀምራለሁኝ። አርራህማኒ የሰፊ እዝነት ባለቤት በሆነው ማለት ነው። አይ ረህመቲል ዋሲዓ አይ ረህመቲል ዋሲዓ ማለት ነው። የሰፊ እዝነት ባለቤት በሆነው በአላህ ስም በመታገዝ ቂራአቴን ይጀምራለሁ። አርራሂም አይል ሙሲል رحمته إلى عباده من يشاء كبارتشو لفلقوا مالت لما رأتوا السول وديدونا لفلقوا إذنت عدراش إذنت متبالان عدراش بهنو بس سنبا متاقز جراتين جمران دهنو يو يتشي ترقوا مشاعر كما اختاره ابن القيم رحمه الله ديقموا الله بسم الله الله سم جمران له الرحمن يسفي إذنت بالبيتي هننا الرحيم إذنتون كبارتشو لفلقوا عدراش بهنو سمو በመታገዝ በዚህ አላህ እንዲያግዘኝ እስቲዓናን ይከጀልኩኝ ወይም በረካን ይከጀልኩኝ ማለት ነው። በረካን ፈልጌ በዚህ በሱ ጀምራለሁኝ ይያል ነው። እኛ ከሆን ቂራታችን ጀምራለን እንላለን። ሙአሊፉ ረሂመሁላህ ተዓላ ደግሞ ከሆነ ያው ኪታብ ማዘጋጀቴን ጀምራለሁ ይላል ማለት ነው። ያው እንግዲህ በአላህ ስም የተጀመረ ነገር በረካ አለውና ስለዚህ በረካ ተፈልጎ ነው የሚጀመረው ማለት ነው። አላህ የተባረከ እንዲያደርግ እውቀቷን እንድንሰራባት እንድንጠቀምባት ለዚህ ሁላ ፋይዳ እንዲያግዘን ተብሎ ስለዚህ ለዛ ነው በዚህ የሚጀመረው ማለት ነው። እና ምን ይላሉ ሼክ አስአሉላህ አላህን እጠይቃለሁ ማለት አስአሉ እጠይቃለሁኝ አላህን እጠይቃለሁኝ ማለት አልከሪመ ቸር የሆነውን ጌታ ማለት ነው። አስአሉላህ አልከሪመ ቸር የሆነውን ጌታ አላህን እጠይቀዋለሁ ማለት ከሪም ማለት ቸር ማለት ነው። ለጋሽ የሆነ ጌታ ማለት ምንም አይነት ዕወድ ምትክ ለውጫ ሳይፈልግ የሚሰጥ ማለት ነው። ስለዚህ ቸር የሆነውን ጌታ ወይም ኸይሩ የበዛ ማለት ነው። ስለዚህ ያን የሆነውን ጌታዬን እጠይቀዋለሁ ማለት ነው። ረበል ዓርሽል ዐዚም ረበ ባለቤት የሆነ አልዓርሽ የዙፋን አልዓዚም የትልቁ ዙፋን ባለቤት የሆነ ወይም ረብል ዓርሽ ዓርሽ ባለቤት የሆነ አልዓዚም የትልቁ ማለት ነው። የትልቁ የዓርሽ ባለቤት ወይም የዙፋን ረበል ዓርሽ የዙፋን አልዓዚም የትልቁ ዙፋን ባለቤት የሆነ ማለት ነው። የሱ ጌታ የሱ ፈጣሪ የሆነ ማለት ነው። የሆነውን ጌታዬን ጠይቀዋለሁኝ አየተወላከ አንተን ዋቢ እንዲሆንህ ማለት ነው። ዋቢ እንዲሆንህ ማለት አንተ ወዳጅ እንዲሆን እየተወላከ አይ ማለትም አላህ ማለት ነው። አየተወላከ አንተን ወዳጅ እንዲሆንህ ማለት ነው። ማን አላህ ፊ ዱንያ በዱንያም ሆነ ወልአኺረቲ በቅርቢቱ ዓለም የሚሆን ወልአኺራ እንደዚችም በመጨረሻይቱ ዓለም የሚሆን አንተን ወዳጅ እንዲሆንህ ማለት ነው። አላህ ከወደደን ምን ከዚህ በላይ ምን ይፈልጋል? ሼኹ ረሂመሁላህ ተዓላ ሚን አደቲህ ማለት ነው። መጀመሪያ ማንኛውም ኪታብ ሲጀምሩ ዱዓ አድርገው ነው። ዱዓ ካደረጉ በኋላ ነው ወደ ኪታባቸው የሚገቡት ማለት ነው። ስለዚህ አሁን ከዛ ኡሱሉ ሰላሳ ላይ ብናይ ለምሳሌ በሁሉም ኪታባቸው ላይ ዱዓ ያደርጋሉና አሁን ዛሬም ምን አሉ አስአሉላህ አልከሪም እና የተለሰው ዱዓ ደግሞ ሙስተጃብ ነውና ኢንሻአላህ አላህ ሙስተጃብ ያድርግላቸው። እኛም ደግሞ አሁን እንግዲህ አየተወላ ከሚሉት የሚቀራውን አካል ነው ማለት ነው። ዱዓ እያደረጉ ነው።
አስአሉላህ አልከሪም ቸር የሆነውን ጌታ አላህ ጠይቀዋለሁኝ ረበል ዓርሺ የዓርሽና የዙፋን ባለቤት አልዓዚም የትልቁን ዙፋን ባለቤት ማለት ነው አየተወላ ከማት አንተን ወዳጅ እንዲሆንህ ፊ ዱንያ በዱንያም ይሁን በቅርቢቱ ዓለም ወልአኺራ በመጨረሻይቱም ዓለም አንተን ወዳጅ እንዲሆንህ እጠይቀዋለሁ እና ወአየጅዓለከ እንዲያደርግህም አሉ ሙባረከን የተባረክ እና እነሱ ሙባረክ የተባረከ የተባረክ እንዲያደርግህ ማለት በረካ የተሞላብህ ረድኤት ያለህ የተባረክ ሰው እንዲያደርግህ እጠይቃለሁ ማለት አይነማ ኩንት የትም ቦታ ብትሆን የተባረክ ሰው እንድትሆን አላህ ሱብሓነሁ ወተዓላ እጠይቀዋለሁ ማለት ነው ወአየጅዓለከ እንዲያደርግህም እጠይቀዋለሁኝ ሙባረከን የተባረክ አይነማ ኩንት የትም ቦታ ብትሆን የተባረክና ረድኤት የተሞላ በረካ የተሞላ ሰው እንድትሆን ይሄንን አላህን ጠይቀዋለሁ እያሉ ነው እዚህ ጋር የሚጠይቀው አላህ ነው እንዲሆን እንረዳለን ሌላ እንደገና ዱዓ ስንት ዱዓ ያደረጉልን ሁለት ዱዓ አንደኛ አላህ በዱንያም በአኺራም ወዳጅ እንዲሆነን እና ደግሞ የትም ብትሆን ሙባረክ እንድንሆን ማለት ነው ስለዚህ ይሄንን የሚያገኘው የሚቀር አካል ነው የተወላ ካንተ ቃሪ እንተ ይህችን ኪታብ የምታነበው አካል አላህ ወዳጅ እንዲሆነ በዱንያም በአኺራም እና ደግሞ የትም ቦታ ብትሆን ረድኤታማ እንድትሆን እጠይቃለሁ አሉ አሁንም ቀጠሉ በዚህ ብቻ አላቆም ወአየጅዓለከ እንዲያደርግህም ሚመን ከሰው ኢዛ ኡዕጢየ ሲሰጠው ሸከር አላህን ያመሰግናል የሆነ ነገር ደስ የሚል ነገር ሲሰጠው ማለት ነው አላህ ከአላህ ዘንድ የሆነ የሚፈልገውን ነገር ሲሰጠው ሸከር ያመሰግናል አልሐምዱሊላህ ምስጋና በተግባር ሊሆን ይችላል እሱም በአላህን የአላህን ዒባዳ በማድረስ ያን ሊሆን ይችላል የሚገለጸውና ኢዛ ኡዕጢየ ሲሰጠው ሸከረ አላህን ከሚያመሰግን ወኢዛ ብቱልየ የፈተና አይነት መከራ ሲሞከር ፈተና ሲፈተን ደግሞ ሶበረ ትዕግስት የሚያደርግ ማለት የሚጸና ከእንደዚህ አይነት ሰው እንዲያደርግ ጠይቀዋለሁ አሁንም ቀጠሉ ወኢዛ አዝነበ የሰው ልጅ ነውና ሲሳሳት ወንጀል ላይ ሲሳሳት ኢስተግፈረ አላህን ይቅርታ የሚጠይቅ ማለት ያ ረቢ እንደዚህ ወንጀል ላይ ወድቄያለሁኝ እንደዚህ ተሳስቼ ነበር አላህ ይቅር በለኝ ብሎ ወደ አላህ ወደ ፈጣሪው የሚመለስ ማለት ነው ስለዚህ እንደዚህ እንዲያደርግ ከእንደዚህ አይነት ሰው እንዲያደርግ ከየት ሲሰጠው ከሚያመሰግን መከራ ሲደርስበት ከሚሶብረው ወንጀል ላይ ሲወርቅ ምህረት ከሚጠይቀው አካል እንዲያደርግህም እጠይቀዋለሁ فإن هؤلاء الثلاث እነዚህ ሶስቶቹ ማለት ቤቱ ሲሰጠው ማመስገን መከራ ሲደርስበት ደግሞ መሶበር ወንጀል ላይ ሲወርቅ ምህረት ከፈጣሪው መጠየቅ عنوان ምንጭ ናቸው ማለት السعاده የደስታ ምንጭ ናቸው የደስታ መገኛ ዋናው ናቸው ማለት ደስታ የሚገኘው በእነዚህ በሶስቱ ሲሰጠን በማመስገን እንደኛ ደግሞ የሆነ መከራ ሲደርስ ሶብር በማድረግ ወንጀል ላይ ተሳስተን ስንወርቅ ደግሞ ቶሎ ወደ አላህ ወደ ፈጣሪያችን ነገ ዛሬ ባለ ማለት ማለት ስለዚህ እነዚህ فإن هؤلاء الثلاث እነዚህ ሶስቶቹ عنوان السعاده የደስታ ማለት ሰዓዳ ማለት የደስታና የደስታ ምህዋር ናቸው ማለት ምንጭ ናቸው መገኛ ናቸው ማለት አላህ እንግዲህ ይወፍቀን ማለት ቀጠሉ አሁን اعلم ወቅ أرشدك الله ቅኑም መንገድ ይስጥህና ይጣዓቲህ እሱን ለመታዘዝ ቅን ያርግህና ወይም የቀናህ ተስተካከልክ ያድርግህና ይጣዓቲህ እሱን ለመታዘዝ ማንን አላህን ለመታዘዝ ማለት የተስተካከልክ ወይም ቅን ያድርግህና አወቅ ማለት በተለይ ይችን اعلم የምትለውን ቃል የሚናገሯት ወደፊት የሚነገረው ነገር በጣም ትኩረት የሚስብ ከሆነ በጣም አንገብጋቢ ነገር ከሆነ ብዙ ጊዜ እና ደግሞ ጥርጣሬ የሌለው ማለት ነው እርግጠኛ የሆነ ሐሳብ ላይ ከሆነ اعلم ብዙ ጊዜ ይጠቀማታል ማለት አሁንም ከመአልፉ እንደው ብዙ ጊዜ መአልፉ ማለት ኪታባቸው ላይ اعلم ይጠቀማሉ የሆነ ነገር ሲናገሩና ዛሬም ሀዲያ ወደፊት የምነግርህ ነገር በጣም አንገብጋቢ ነውና ወይም ጥርጣሬ የማይቀበል ነውና እወቅ አሉ أرشدك الله ቅኑ መንገድ ይወፍቅህ ወይም አላህ ያቅናህና ቅን ያድርግህና لطاعته እሱን ለመታዘዝ ማለት የቀና ያድርግህ ማለት እና እወቅ ምን أن الحنيفية ቀጥ ያለች መንገድ እንጂ ወይም ሐኒፊያ ማለት ከባጢል ወደ ሐቅ ዘንበል ያለች ያሻደለች የሆነች መንገድ ሚለተ ኢብራሂም የኢብራሂም መንገድ ናት በቃ أن الحنيفية ማለት ዘንበል ያለች ከየት ከባጢል ማለት ከባጢል ወደ
የባጢል መንገድ አለ ከዛ ወደ ቀጥተኛው መንገድ ማለት ነው ዘንበል ያለችዋ መንገድ ሚለተ ኢብራሂም የኢብራሂም መንገድ ናት እሷም أن تعبد الله اللهን ልትገዛ ነው ማለት ነው وحده ብቸኛ ሲሆን مخلصا ያጠራህ ሲሆን له ለሱ الدين ሃይማኖትን ያጠራህ ሲሆን ማለት ምንም አይነት መቀላቀል ሳይኖር መዘባረቅ ሳይኖር ጥርት ያደረግ ስትሆን ማለት وبذلك በዚህ ደግሞ በየት አላህን በመገዛት ጥርት አድርጎ ለሱ ዒባዳን ሌላን ሳይቀላቅሉ በመገዛት أمر الله سبحانه وتعالى አዟል ማለት ነው جميع الناس የሰው ልጆችን በአጠቃላይ ነው ያዘዛቸው ማለት አንድም የሚቀር የለም جميع ማለት በአጠቃላይ الناس የሰው ልጆችን በአጠቃላይ አዟል ማለት وخلقهم ፈጥሯቸዋል ማለት لها ለሰው ሲል ለምን አላህ እንዲገዙ ሲል ለዚች አላህን ጥርት አድርገው ብቸኛ አድርገው ምንም ሳይቀላቀሉ እንዲገዙ ሲልም ነው የፈጠራቸው ማለት አላህም የፈጠራቸው ለዚህ ሲል ነው ማለት ደግሞ አለው وبذلك በዚህ በየት አላህን ጥርት አድርጎ ብቸኛ አድርጎ በመገዛት أمر الله سبحانه وتعالى አዟል جميع الناس የሰው ልጆችን ማንንም ይሁን ማን حتى بالجنዎች ሳይቀር ማለት አዟል ማለት وخلقهم ناس ሲል ይገባል ይላሉ ጅንም الناس ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጠቅሞታል በሐዲስ ስለዚህ ናስ ያለው ውስጥ ጅኖችም ይገባል ማለት ነው ስለዚህ جميع الناس ማለት የሰው ልጆችም ሆነ ጅኖችም አዟል ነው وخلقهم ፈጥሯቸዋልም لها ለዚቹ ለአላህን በብቸኝነትና በትክክል ለመገዛት ማለት ነው كما قال تعالى لك الله سبحانه وتعالى እንዲያለው አምሳየ ምን አለ وما خلقت الجن ጅኖችን ወይም አጋንንቶችን አልፈጠርኳቸውም والانس የሰው ልጆችን አልፈጠርኳቸውም الا ليعبدون እኔን ሊገዙኝ ቢሆን እንጂ ማለት اي الا ليوحدوني بالعباده እኔን በመገዛትና እኔን በማምለክ ብቸኛ ሊያደርጉኝ እንጂ ለሌላ ዓላማ አስይዤ አልፈጠርኳቸውም ማለት ነው አልፈጠርኳቸውም እንደዛ ከሆነ አላህን ለመገዛት ከሆነ የተፈጠረ ለምንድን ነው ከፊሉ ካፊር ከፊሉ የተወሰነ የማይገዛ እንደዛ ለምን ሆነ ከተባለ አሁን መላእክት የተፈጠሩት ለምንድን ነው አላህ ለመገዛት እነሱ በዛ በተፈጠሩ ለዓላማ ላይ ቆመዋል የሰው ልጅ የፈጠረው አላህ Subhanahu ሲፈጥረው በቃ አላህ ለመገዛት ከሆነ ለምን ግማሹ ካፊር ምናምን ሆነ ከተባለ እዚጋ وما خلقت الجن والانس ማለት الا ليعبدون ማለት الا لامرهم بالعباده ማለት እኔን እንዲገዙኝ ላዛቸው እንጂ ማለት ለተዛዝ ማለት እኔን እንዲገዙኝ ላዛቸው እንጂ ለሌላ አልፈጠርኳቸውም እና ከዛ በኋላ ተዛዙን ተቀብሎ የተገበረም አለ ተዛዙን ታይቀበል ቀርቶ ደግሞ ያመፀም አለ ብለን በዚህ እናስተካክለዋለን ማለት ነው ስለዚህ ባረከላሁ ፊኩም እንደመጀመሪያም ስለሆነ እንዳይሰፋ ኢንሻአላህ እዚህ እናቆመዋለን ግን መትነው ላይ ያይዘላችሁ ቢስሚላህ በአላህ ስም ጀምራለሁ الرحمن የሰፊ እዝነት ባለቤት በሆነው الرحيم እዝነቱን ከባሮቹ ለፈለገው አድራሽ በሆነው አላህ ስም መታገዝ ቅራቴን ጀምራለሁ اسال ጠይቃለሁ አላህን ጠይቃለሁ الكريم ቸር የሆነ ጌታ رب ባለቤት العرش የዙፋኑ ባለቤት العظيم የትልቁ ዙፋን ባለቤት የሆነውን ايتولاك አንተን ማለት ነው አንተን ማለት አንተን መቀራው ሴት ምን አንተን ወዳጅ እንዲሆነ ማን አላህ في الدنيا በዱንያም ይሁን والآخرة بآخرة ማለት ነው መጨረሻይቱ ዓለም ይሁን በቅርቢቱ ዓለም وأن يجعلك أنتن من ديادرجه مباركا يتبارك سو أينما كنت يتم بوتا بتوهن يتبارك ديادرجه طيقوا الله مات أنا مقتل وأن يجعلك أنتن ديادرجه ممن كسو إذا أعطي ሲሰጠው ሸከር ከሚያመሰግን ሰው እንዲያደርግህ وإذا ابتلي ሲሞከር ፈተና ሲደርስበት صبر ትግስት ከሚያደርግ ሰው እንዲያደርግህ وإذا أذنب ወንጀል ሲወነጅል ማለት ወንጀል ላይ ሲወርቅና ወንጀል ሲሰራ استغفر ምህረት ከሚጠይቀው ሰው እንዲያደርግህ እጠይቀዋል فإن هؤلاء الثلاث ምክንያቱም እነዚህ ሶስት ነገሮች ማለት فإن هؤلاء الثلاث ማለት እነዚህ ሶስት ነገሮች ምን ሲሰጥ ማመስገን መከራ ሲደርስበት ሶብር ማድረግ ወንጀል ሲሰራ ምህረት መጠየቅ ዑንዋን ምንጭ ናቸው ሰዓዳ የደስታ ምንጭ ናቸው ማለት ደስታ የሚገኘው በእነዚህ ሶስቱ የደስታ ዋናዎቹ ነገር ከሚባሉት ናቸው ነው ኢዕላም ወቅ አሽደከላህ አላህ ቀን ያድርግህና አላህ ተቀና ትክክለኛ መንገድ ያስኪ ያድርግህና ይጣዓት እሱ ለመተዛዝ ማለት
الله كنو يدرجهنا ماتنو أوك أن الحنيفية زنبل يالش كباتل ودي حق مع ملة إبراهيم يا إبراهيم من قرنات الصام أن تعبد الله الله اللي تجزانه وحده بتشنيا سيهان مخلصا ترت يدرك ستهان له لسو الدين حيمانة المال ترت مارق مالت كالله من ما ينت من ملك يلمال لسو بتشا من سيدو من نصومو مع نيوم يعبادة عينت الله سبحانه وتعالى عبادة الله يمودون هلو لا الله مستت ይሄ ጥርት አደረግን ማለት ይባላል ማለት ከዚህ ውጭ ግን ዒባዳን ካላህ ውጭ ላላ አካል ምንሰጥ ከሆነ ይቺ ኻሊስ ወይም ጥርት አደረግን አይባልም ማለት ጥርት አደረግን አይባል ለምን ዒባዳን ለሌላ አካል እየሰጠን ነው ማለት ለዚህ ነው አንተ አውደ አላህ ወህደሁ ጥርት አደረገ ብቸኛ ሲሆን ሙኽሊሱን ጥርት ያደረገ ሲሆን ለሁለቱ ዲን ሃይማኖት ወቢዛሊከ በዚህ ላይ ደግሞ ማለት በዚህ ላይ ማለት ከተባላችሁ አላህን በብቸኝነት በመመለክ ጥርት አድርጎ ብቸኛ አድርጎ በማምለክ أمر الله زال جميع الناس يسوي جوشن باتك على أزواجهم وخلقهم فطرات شوالم لها للصومات للصوصين يفتراتهم لمن لزج العمل كوتسين ما كما قال تعالى الله سبحانه وتعالى ديالهم ما مسيا من عليه وما خلقت الفتركم مع الجن عقان توتشنم والإنس يسوي جوشنم على فتركاتهم إلا ليعبدون أي إلا ليوحدون እኔም ብቸኛ ሊያደርጉኝ እንጂ ማለት ነው ሌላ ዓላማ አልፈጠርኳቸውም ይላል ስለዚህ የሰው ልጅም ሆነ ጅንም ሆነ የተፈጠረለት አንድና አንድ ዓላማ አላህ Subhanahu Wa Ta'ala በብቸኝነት ምንም አይነት ካለማሻረክ ምንም አይነት ሌላ አምልኮት ካለመቀላቀል አላህ Subhanahu Wa Ta'ala ብቻ ለማምለክ ነውና ሁላችንም ተውሂድ ላይ ትኩረት መስጠት አለብን ነው ያው እንግዲህ አንድ አስተማሪ ለተማሪዎቹ ዱዓ ማድረግ እንዲያለበትም ከዚህ እንረዳለን ማለት ነው የዱዓ ረጉ ብዙ الله بارك እንዲያደርገው ማለት ነው እና እንደዚህ ያያረጉ ተማሪዎችን የማነቃቃት ባህሪ ይኖርዋልና ለዛም ነው ይባላል ኢንሻአላህ ዛሬ እንደጀማሪም አንፃር እዚህና ቆምና ኢንሻአላህ ወቀጣይ ደርሳችን ምን ይሆናል حياكم الله وجزاكم الله خيرا السلام عليكم ورحمه الله